ፊቷን ወደ ዲጂታል ስርዓት ካዞረችና አገልግሎቶቿን ማዘመን ከጀመረች ወዲህ በየቢሮ የሚታዩ ሰልፎች፣ የተደራረቡ ፋይሎችና ዛሬ አይሆንም ነገኑ የሚሉ አድካሚ ምላሾች ታሪክ እየሆኑ ነው። የዚህ ሁሉ ትልቅ ለውጥ ማዕከል የሆነው በመዲናዋ አዲስ አበባ በኮልፌ ቀራኒዮ 8ኛው ማዕከል ላይ የደረሰው የዲጂታል መሶብ የአንድ ማዕከል አገልግሎት ነው። ቁጥር 13 ወደ መስኮት ቁጥር 6 ይሄዱ። ይህ የአገልግሎት ማዘመን ደግሞ የቴክኖሎጂ ሽግግር ብቻ ሳይሆን ለአንዲት በልማትና በብልጽግና ጎዳና ላይ ለምትገሰግስ ሀገር ትልቅ ትርጉም ያለው የሀገር ግንባታ ምሰሶ ነው። የጎንዮሽ የሚያባክኑ በርካታ አጀንዳዎች ናቸው ኢትዮጵያን ወደ ኋላ ትላንትም የጎተቷት። ከእንግዲህ ወዲያ እንደማይቀጥሉ ምልክቶችን አይተናል። ተስፋዎችን ሰንቀናል። እምነቶችን አሳድረናል። ይህንን ይዘን ገና ሀገራችን በብዙ እንደምትገነባ በብዙ ደግሞ የጀመረችው የብልጽግና ጉዞ ወደ ስኬት እንደሚሄድ ማሳመን የሚችል ተጨባጭ ፍሬዎችን ይዘናል ማለት ነው። ይህንን ከሁሉ በላይ የተናገረውና ያረጋገጠው ህዝባችን ነው። ዛሬ የኮልፌ ማዕከል ዲጂታል የመሶብ ዲጂታል አንድ ማዕከልን ስንመርቅ ይህንኑ ቃላችንን የምናረጋግጥበት ተግባራችንን የምናስቀጥልበት ነው። የአዲስ አበባ አገልግሎትን የማዘመን እረፍት አልባ ጉዞ በ8ኛው ዲጂታል ማዕከል አይቆምም። ይህ አዲስ መሶብ የአንድ ማዕከል ዲጂታል አገልግሎት ስኬት ወደ ሌሎች የከተማዋ ክፍሎችን በመስፋፋት መላው አዲስ አበባ በቴክኖሎጂ የተሳሰረችና የበለጸገች ለማድረግ ትልቅ አቅም እየሆነ ነው። ከምርጫው በፊት ለህዝባችን በዚህ ዓመት ከምንጨርሳቸው ፕሮጀክቶች ውስጥ አንዱ የመሶብ ዲጂታል አንድ ማዕከል አገልግሎትን በሁሉም ክፍለ ከተማ ማዳረስ ነው ብለናል። ይሄው በምርጫ ማግስት አንደኛውን ጨርሰን የኮልፌ ማዕከልን ዛሬ በዚህ ደረጃ ማብቃት ችለናል። 3 ማዕከላት ናቸው የሚቀሩን። 3ቱ ማዕከላት በፍጥነት በተከታታይ ሳምንት የበጀት ዓመት ሳያልቅ ህዝባችን ጋር እናደርሳለን። የምንሰራው ለአንድ ወቅት ተመልሶ ለመመረጥ ወይም ደግሞ ያንን ግብ ማዕከል አድርገን አይደለም፣ ሀገር ለመገንባት ነው የምንሰራው። ከድህነት ለመውጣት በህዝባችን ላይ ያለው ውጣ ውረድ እንግልት እንዲቀንስ፣ ሀገራችን በፍጥነት ማደግ እንድትችል፣ ህዝባችን አገልግሎት ፍለጋም ጭምር ጊዜው እንዳይባክን፣ ገንዘቡ እንዳይባክን፣ ያለውን ሀብት ለልማት እንዲያውለው ለማድረግ ነው። መሶብ የተለያዩ የመንግስት መስሪያ ቤቶችን ወደ አንድ ዲጂታል መድረክ በማምጣት የዜጎችን እንግልት በእጅጉ ቀንሷል። ይህ እረፍት አልባ ስለ ህዝብ ማገልገል ሲባል የሚሰራ የቴክኖሎጂ ስራ አዲስ አበባን ዘመናዊት ስሉጥ ከተማ የማድረግ ጉዞ ማሳያ ነው። በአቅራቢያችሁ ባለ ቦታ ላይ ሁሉ በስራ አጋጣሚ የሚሆን ስትንቀሳቀሱ ባገኛችሁት ቦታ ላይ መገልገል ትችላላችሁ። ሁለተኛው ተንቀሳቃሽ የዲጂታል መሶብ አንድ ማዕከል ነው። ሌሎችን አገልግሎቶች ለማግኘት መሰረታዊ የሆኑ የአገልግሎቶችና መስፈርቶችን ለማሟላት የሚያስችሉ አገልግሎቶች በተንቀሳቃሽ መሶብ ጀምረናል። ከዚህም አልፎ አሁን ደግሞ ቤት ለቤት ለአካል ጉዳተኞች በተለይ በህመም በተለያዩ ምክንያቶች ከቤታቸው መንቀሳቀስ ወደ መሶብ አንድ ዲጂታል ማዕከል መምጣት ለማይችሉትም ወደ ተንቀሳቃሿ መሶብም መሄድ ለማይችሉትም ጭምር በቤት ጭምር ማገልገል የምንችልበትን ስርዓት እየዘረጋን ነው። ይሄ በአጠቃላይ ህዝባችንን በቅንነት፣ በታማኝነት፣ በቅርበት ቀልጣፋና ፈጣን አገልግሎት፣ ጥራት ያለው አገልግሎት ለመስጠት ያለንን መሻት ያሳየንበት ነው። ይህ በዲጂታል መሶብ የሚመራው የአገልግሎት ዘርፍ ሽግግር ዜጎች በመንግስታቸውና በአገልግሎት አሰጣጡ ላይ እምነት እንዲኖራቸው በማድረግ ጠንካራ የሀገር ግንባታ ነውን ያደርጋል። በመሶብ አንድ ማዕከላት የሚታዩ ቁርጠኝነት አገልግሎት በተቀመጠላቸው የሰዓት ገደብ እንዲጠናቀቁ ከማድረጉም በላይ የመንግስት ሰራተኞች ለዜጎች ያለውን አገልጋይነት፣ ለስራው ያለውን ታማኝነት በተግባር የሚያሳዩበት መድረክ ሆኗል። የመሶብ አንድ ማዕከል አገልግሎት አሰጣጡን ግልጽና ተጠያቂነት ያሰፈነበት በማድረግ አዲስ የስራ ባህል መፍጠር አስችሏል። በዚህም የስራ የዜግነት ክብር አድርጎ የማየት ባህል እየዳበረ መምጣቱን ማሳያ ይሆናል። ዛሬ አዲስ አበባ የምታሳየው የዲጂታል ሽግግር ትጋት ነገ የምትገነባው ጠንካራ ዘመናዊና ለዜጎቿ የምትመች ኢትዮጵያ እውነተኛ ማሳያ ነው።